መረጃ ልጅቷ ስትመጣም ብር አልነበራትም፣ ስትሄድም ብር አልነበራትም። ምክንያቱም እቺ ልጅ ስትመጣ ብር ስላልነበራት ምን ብላታለች ለገኒ ብር ትሰጭኛለሽ ያለኝ ብር ይሄንን ነው ብላ ነግራታለች። ስትመለስም ደግሞ ብር የላትም። እንግዲህ ይቺ ልጅ አንቺ ብትሰጫት ኖሮ ብሯን ብትይዝ ኖሮ ሂክማ በተአምር ከነሱ ብር አትጠይቅም ነበረ። ሰምተሻት እንደሆነ እስከ መጨረሻው ድረስ አብረን ሂደን ሊፍት ላይ እንትን ስንወርድ ተጠፋፋን አለችሽ። በደንብ አዳምጪ። በሁለተኛ ነገር ደግሞ ሁለተኛው ምን አለች እሷ? እኔና እነሱ ያወራ ነው አብረን የተገናኘ ነው። አንቺ ምንድን ነው ያልሽው? እነሱ እዛ ጋር ተቀምጠው ነይ ቶሎ ብዬ ሰጠዋት አልሻት። ለእሷ ብር 3500 ብር። እነሱ ምናል ሁለቱ አብረው ሲሆኑ እኛ ትተናቸው ፀጉር ቤት ሄድን። አብረው ብቻችሁን የሆናችሁት እነሱ ፀጉር ቤት ትሄዱ እንጂ አብራችሁ ሁናችሁ አይደለም። ተረዳሽ? ስለዚህ ቤቲ አሁንም ቢሆን የመሰረት ሀቋ እየወጣላት ነው። አንቺ 3500 ብሩን አልሰጠሻትም። በደንብ ተረጂ። አሁን ታሪኮልኝ አንድ ነገር ልንገርሽ። አሁንም ገነት ነይቶ መሲ ምን ብላለች? ብር የለኝም ብዬ ልቀበል ነኝ ብላለች። ብር የለኝም ነው የምትላቸው። ብዙ ጊዜ ስትጠይቅ ብር የለኝም ነው የምትል መሲ። ብር የለኝም ለቤተሰብ ብር የለኝም። ከማን ነው ብር የለኝም ብላ የምትቀበለው? በቃ ከሁለት ገኒ ማለት ነው። እህቷም አለች ይችኛውም ገኒ አለች። እና ብር የለኝም ብዬ ልቀበላቸው ነው ብላኛለች። ለምን የታክሲ አይደለም ወስደውብኛል። ስለዚህ እኔ ደግሞ የታክሲ የለኝም ብዬ መቀበል አለብኝ አለች። 50 ብር 60 ብር የታክሲ። እሷ እኮ ገና ሳትመጣ ከቤት ሳትነሳ ነው ገነት አለሽ ነይ ግቢ። ገና ሳትነሳ እኮ ነው ከቤት እኔ ያለኝ 500 ብር ነው መመለሻ ካነሰኝ ግን ትሰጭኛለሽ ብላ ያለቻት እኮ ገና ሳትነሳ ነው ከቤቷ። ውዴ እኔ ሰጥቻለሁ። አልሰጣችሁም ካላችሁ ወደ መሀላ ነው እንጂ ሌላ ምንም ችግር የለው። አለ ችግር እምላለሁ በመሀላ ነው ያቺስ 3500 በመሀላ ነው። እኔም ለአንቺ አንድ ወራለሽ ገነት ነይ ግቢ። ገነት አለሽ አንድ ብንበላበት ነው ገባሽ? ግን ለሀቅሽ ኑሪ ለክርሽ። ይሄ 3500 ብር ጋይስ 3500 ብሩ አትማማሉ። ግን የታለሽ? ኧረ ይሄ ድብን አድርጌ እምላለሁ። እሺ ገነት ነይ አለው በይ ነይ ቶሎ ነይ። እኔ ግን ከጎንሽ ነው የሆንኩት። በዚህ መለሽልኝ። እንደው በእኛ በመሀል አናለም። እኛ በመሀል ራሱ ሞጣ ሰው አልነበርኩም። ችግርሽን ከጎንሽ ሆኜ ዛሬ ሚዲያ ላይ ወጣሽኝ። ቤቲ ገበናሽን ሸፍኝ። እኔ መሻ ወጣው ማንም ያልደረሰኝ እሺ በእንጂ ሰጥቼ በእግሬ ሚዲያ ላይ ወጣሽኝ አስለማይችኝ። እኔ ሰው ሀቅ አልበላም እያልሽኝ 3 4 አካውንት እያስላክሽኝ። አበባ አለች እኮ ድምፅሽን ሰምታለች እኮ እሱ በእነሱ ግፊት ነው እኔ ዛሬ ሚዲያ ላይ ወጥቼ ተናግሬ የማላቅ ሰው እየተናገርኩ ያለው። እግዚአብሔር ፍርዱን ይስጥሽ። እኔ ሌላ ምንም አይደለም። ከጎንሽና ቀዳዳሽን ነው ሸፈው የራሴን ቀዳዳ ትቼ እና እኔ እኮ ልመልስልሽ ሰላም ሳሪ፣ እንዴት ናችሁ? ገኒ እንዴት ነሽ? አንቺ ነሽ? እኔ ነኝ። እሺ በቪዲዮ ውጭልሽ። አይማማሉም ጋይስ፣ እኛ አናማምልም፣ እዚህ አናማምልም። አሁን እኮ መሀላ ብቻ ሳይሆን እናንተ መፍረድ ትችላላችሁ ጋይስ። እዚህ ጋር 4000 ሰው አለ ጋይስ። 4000 ሰው መፍረድ ይችላል ከኔ በላይ። እኔ ቤቱን ልክፈተው እንጂ ከኔ በላይ እናንተ ናችሁ የምትፈርዱት። ማን ላይ ነው ሀቅ ያለው ጋይስ? እናንተ ፍረዱ። ማን ላይ ነው ሀቅ ያለው? እኛ እኮ እያየን ነው። በደንብ የሚታወቅ ነገር ስለዚህ በደንብ እንስማቸው ብለን ነው እንጂ ማርያምን ሀቅ አላት። ምክንያቱም አንድ ሰው 3500 ብር ተበድሮ የምር ነው የምላችሁ ከዚህ በፊት የተበደረችውን ብር ሳሰጣት ብሬን እያለሽ እየጨቀጨቀቻት ይችልች ዝም ብላ አንስታ ነይ ቶሎ ወደ እኔ ብላ 3500 ብር ልሰጣት አትችልም። አንደኛ። ሁለተኛ ደግሞ የእውነት አሁን ስንደውል ገነት እዚህ ናት እያለች ነበረ። ገነትን ስንደውል እንግዲህ እኔ በሲስተም ስጠይቃ ገነት እዚህ ናት። የቷ ይቻላለች የገባችሁ? ገነት አንቺ ነሽ? ሳሪ ሱር እየሰራው ነው። አውሩኝ፣ እንደዚህ እየሰማኋችሁ ነው። እኒሻ አንቺ ነሽ አይደለሽም? እኒሻ ውዴ እኔ ነኝ። ይኸው እኔ ነኝ እያልኩሽ። ይዩሻ ገነት መጀመሪያ ይዩሽ ውጭ። አንድ ጊዜ ውጭ፣ አንዴ ብቻ ነው
ችግር የለም ማሪ፣ 1 ደቂቃ ብቻ ነው። አንቺ ለእንትን ስለሆነ እናስቸግርሽ። አንድ ደቂቃ ብቻ ነው። እሺ ገንዬ 1 ደቂቃ ማርያምን እናንተ መፍራት ትችላላችሁ። እና ለሁለታቸውም ነው የምንቆመው። ቤቲም ተበድላ ብትመጣ ለቤቲ ነው፣ ሁላችሁ ብትመጡ ለዛ ይሄ ሀቅ አለ። አሁን 3000 እሷ ናት፣ ሂክማ እሷ ናት፣ እሷ ናት ቤቲ እሷ ናት። በቃ አዎ ብለዋል። ገኒ በቃ ቪዲዮ አጥፊ፣ ችግር የለም አድማሱ መሀመድ ገኒ ወይሳል ይቅርታሽ፣ ቪዲዮ ስላስከፈል። አሁን አንድ ጥያቄ ብቻ ነው የሚጠይቅሽ። አንቺ ከዚህ በፊት ከእንትን በኋላ ማለት አንድ ላይ እንትን ላይ ከተገናኛችሁ በኋላ ምንድን ነበር የዘመን መለወጫ ከተገናኛችሁ በኋላ ብር ለቤቲ እንዳበደረች መሰረት መሲ ልበላት ስታቂ አንቺ መሲ ወቀሻት ሂደሽ ሳ የለኝም እያልሽ አንቺ እያለሽ ለሰው ሰተሽ ነው እንደኔ የለኝም ብለሽ ብር ስጪኝ ብትይኝ ታውቂያለሽ። እኔ ወንድሜን እንዳመጣው ከየት አመጣለሁ ብዬ ሰድቤያታለሁ። በጣም ነው የሰደብኳት። ከዛ በኋላ በእሷ አዎ ብሬን እንደዚህ ሆኖብኝ ነው ወስዳብኛለች ብላ የነገረችሽ አሁን ረመዳን የገባ ጊዜ ነው ወይስ የዛን ጊዜ? ውዴ የዛን ጊዜ ሰምቻለሁ። እኔ ጭምጭምታው ነው ተናግራለች። ግልጽ አርጋ ግን አላወራችኝም። ገባሽ? ለማ ለእኔ ግልጽ አርጋ አላወራችኝም። ግልጽ አርጋ ያወራችኝ እንደዚህ ብላኛለች። አሁን ማድረግ ያለብኝ ምንድን ነው ምናምን ስትለኝ ችግር የለውም እኔ ሳሪ ቁጥሩ አለኝ አወራታለሁ። ሀቡም ከሆነሽ ቁጥሩ አለኝ አወራታለሁ። ቀድመሽ ግን እነሱ ጋር ከመድረሱ በፊት የልብ ጓደኛሽ ናት። ገባሽ? አንድን ሰው ጠይቀሽ ቀርበሽ ጠይቀሽ እውነት ካጣሽ እኮ ነው ወደ ሚዲያ ይረዱናል ብለሽ ወደምታስቢያቸው ሰዎች የምትመጪው። እቺ ልጅ አንቺም ሃይማኖትሽ እሷም ሃይማኖቱ አንድ ነው። በሃይማኖት ተሳስባችሁ እንጂ አንቺም ያበደረሻት እሷም የተበደረችው እኔን አስቀምጣችሁ ወይም ሌላን ሰው ጥብቅና መሀል ላይ ያስቀምጣችሁ አይደለም። ስለዚህ ቅረቢና ጠይቂያት። አይ ምትል ከሆነ እኔ ሳሪ ቁጥር አለኝ እደውላለሁ ብያታለሁ። ትናገር። ስንት ብር ነው አለኝ ያለችሽ? 8500 ድርሃም። ለምን እንደሰጠች አልነግራሻለች? ለምን እንደሰጠች የነገረችኝ ግማሹን 3500 ምናምን ሴትየዋ በጠራራ ፀሐይ አውጥታ ጥላኛለች። ወረቀቴን ማሰሪያ ብር ጎሎኛል። እባክሽ አንቺ ነሽ ጓደኛዬ፣ ሌላ የምቀርበውም የሚሰጠኝም ሰው የለም ብላ ነው። ሌላውን በምን እንደሆነ ብዙም አላስታውሰውም ውዴ ነግረኛለች። ያንን ብላ 8500 ከዛ በኋላ አንቺ መጥሽ ለቤት ይጠየቅሻት። ከዛን ቤት ያልኳት ቀጥታ ኢሞ ላይ ስደውል አታነሳም። ከዛም በቃ እሷ እንግዲህ ስራ ላይ ትሆናለች አልኩኝና ቀጥታ ስልኬ ላይ ካርድ ነበረ ደወልኩ። ስደውል አነሳ። ማነሽ? ደህና ነሽ? ገኒ ደህና እግዚአብሔር ይመስገን። ቤቴ እንዴት ነሽ? ደህና ነኝ ቤቴ ያልኳት። አቤት አለች። እኔ በእናቴ ልጅ ጉዳይም ጣልቃ መግባት አልፈልግም። አንቺና መሲ ማለት ከእህትማሞችም አልፋችሁ የጠበቀ ጓደኛ ናችሁ። የብዙ ጊዜ ጓደኛሞች ናችሁ። ክፉንም ደጉንም አብራችሁ አሳልፋችኋል። ቀጥ ማሪ እየሰማች ነው። ይሄ ነገር እንዴት ነው ስትል እሰጣታለሁ፣ ችግር የለውም ነገ ተነገ ወዲያ ማርያምን እሰጣታለሁ። ድንግልን ስትል መሲ እኔ ድንግልን ባላመልካትም እወዳታለሁ። ስሟን አትጥሪ ያልኳት። በቃ ስሟን አትጥሪ፣ እሷን እዚህ መሀል አታስገቢ። እሰጣታለሁ ብለሻል፣ ነገ ተነገ ወዲያ ብሩን ስጫት። እሺ ቤቲ፣ አንቺ ገን አሁን ጥያቄ ልጠይቅሻል። ለቤቲ ስታወሪያት አንቺ የወሰድሽውን 8500 ብር መልሽላት ብለሽ ጠይቀሻታል ወይስ አልጠየቅሻት? 8500 ብር 8500 ድርሃም ነው እያለች ነው። ስለዚህ መልሽላት። እሷም ምን አለችሽ? እሷ ምን አለች? 8500 ድርሃም አይደለም የተወሰነ ሰጥቻታለሁ ብላ ስትል እሱን ከእሷ ጋር ተነጋገሩ። ለእኔ ያለችኝ
8,500 ድርሃም ነው ብዬ ሴትዮዋ መሀል ስደውልብኝ በኋላ ደውልልሻለሁ ከተመቸኝ ብዬ ዘግቻለሁ። ከዚህ በላይ ሌላ ነገር ካልኩኝ ይኸው ትናገር። ቤቲ ግን ከ8,500 ብር ላይ የተወሰነ ሰጥቻታለሁ እንጂ በቁጥር ይህን ያህል ሰጥቻታለሁ ብላሻለች አላለችሽም? ለእኔ አላለችኝ። ስለዚህ የቀረብኝ ይችን ታክል ነው ይህን ያህል ሰጥቻታለሁ ብላሻለች አላለችሽም? አላለች። ተመልሰሽ ዋትሳፕ ላይ አወራችሁ? ውዴ አላለችኝም። ለእኔ ያለችኝ 8,500 ድርሃም አይደለም። እሷም ታውቃለች እኔ ማውቃለሁ ስትል እሱን እናንተ ትታወቃላችሁ፣ እዛው ተሳሰቡ። ለእኔ ያለችኝ ግን 8,500 ድርሃም ነው። ቤቲ ሰማሽ ብያታለሁ። እሺ ከዛ በኋላ አንቺ ለምን ዋትሳፕ ሰደብሻት? ምን ብዬ ነው የሰደብኳት? ውዴ በቀጥታ ነው። ማን የሰደብሽ? ማን የሰደብሽ? መሳደብ ሳይሆን ሶሻል ሚዲያ ትወጫለሽ፣ መረጃ አለ ብላለች። መረጃ ታውጣ። መረጃ አለ ስላለች መረጃውን ትስጣችሁ። ምንድን ነው መረጃ ያላችሁ? ስለ መረጃው ስለ ማስረጃው ሳይሆን አሁን እያልኩሽ ያለሁት እኔ ሰድበሽኛል ብለሽኛል፣ የሰደብኩሽን ታመጫለሽ ያልኩሽ እኔ በእህቴም ጉዳይ ጣልቃ መግባት አልፈልግም። 8,500 ድርሃም አለባት እያለች ነው። ስጫት። ነገ ተነገ ወዲያ ድንግልን ስትይ ድንግልን አጥበኝ። እኔ ባላምንባትም ወዳታለሁ። ድንግልን አታስገቢያት እዚህ መሀል ብዬሻለሁ። ስለዚህ እናመሰግናለን። ገኒ አሁን ይኸውላችሁ እዚህ ጋር 4,600 ሰው አላችሁ፣ ሁላችሁም አላችሁ። መጨረሻ ቃል የተነጋገርን ይህንን ነው። እኔ ለምሳሌ ደውዬ አንቺ ቤቲ ይችሊ 8,500 ብር አላት ስጪ ብዬ ብልሽ ማለት ያለብሽ እንዴ 8,500 ብርማ አይደለም፣ እኔ ይህንን ሰጥቻታለሁ፣ ያለብኝ ብር ይቺ ብር ናት፣ በቃ ከዚህ ከ3,000 ብር ውጭ የለኝም። ይህንን ከፈለገች ደግሞ ልስጥሽ ብያታለሁ፣ አልተቀበለችኝም። በምትፈልገው ትሂድ። ከዛ በኋላ ገብቼ አንቺ 8,500 ብር የለብኝም፣ እኔ የምን 8,500 ብር ነው የምታወሪው? ያለብኝ ይሄ ብር ነው፣ ከዚህ ብር ላይ ይህንን ሰጥቼሻለሁ ብዬ እላለሁ። ቢኮዝ እኔ እዳ ስላለብኝ ስለዚህ አሁንም ተወደደም ተጠላም ቤቲ 3,500 ብር አልሰጠሻትም። እኔ ብቻ ሳይሆን እያልኩ ያለሁት እዚህ ጋር ያለው በሙሉ ለሀቅ ይቆማል፣ ለሀቅ ይፈርዳል። አንቺንም አያውቅሽም፣ እሷንም አያውቃትም። ስለዚህ አንቺ ያለብሽ ከዛኛው 3,000 ብር ነው፣ ከዚህኛው 3,500 ነው። 6,500 ብር የእሷ ሀቅ ብር አለብሽ። ከዛ ደግሞ ተጨማሪ ጎንደር ላይ ቦታ ገዛልሻል። በደንብ አዳምጪ። አንገትሽ የምትዘውዥ ምንም አታመጭም። ሀቅ ነው። ከህሊናሽ ይኸውልሽ፣ ከሰው ልታመልጭ ትችላለሽ፣ ከህሊናሽ ልታመልጭ አትችይም። 4,700 ሰው አይዋሽም። እኔ እዚህ እንኳን ስህተት ብናገር ምን እንደሚለኝ ታውቂያለሽ? ሳሪ ብሎ አንገቴን ነው የሚያስደፋ። ሳራ አንዳንዴ ይህ ነው ያለ ብላችኋል። ነገ ደግሞ ሳመጣ ምን ልትሉ ነው? ባለብን ተጨምሮ እንቀንሳለን። ደግሞ 3,000 እንደዚህ ነው ከተባለ እኔ ለምንድን ነው የምከፍለው? ምን ተባለ? ሲቀጥል ደግሞ ሳትያ ታስወጣኝ አይደለም ብሩን ያበደረችን ሳሪ ይልሽም አንድ ማውራት የምፈልገው ነገር እኔና እናንተ መሀል ወይም እናንተና እኔ መሀል እቺ ብሯ የተበላባት ልጅ መሀልም እግዚአብሔር አለ። አንቺ ከሰው ብትሰወሪ ከፈጣሪ አትሰወሪ። ገባሽ? እኔ ስለ ልርስ አውቃለሁ፣ ስለ አክሲዮን አውቃለሁ ውዴ፣ ስለ አክሲዮን አውቃለሁ፣ ስለ ሪል ስቴት አውቃለሁ፣ ስለ የትኛውን ማህበር አውቃለሁ። ግን ባልደረሰበት መሬት ላይ ለሀቅ እንቁም ከተባለ ማንም አይከፍልም።